በሄደበት ቦታ ምስት የሚያገባ ወራ በላ አብሮ ለተጋፋን ሰው ላይ ማዝን ሰገጤ ደግሜ እናገራለሁ። ትዳር ቆርጦ ቀጥሎች ከራሳቸው ጋር ያልታረቁ አላነሳና ከሰው ጋር ሊታረቁ አይችሉም። የነንቄ ልጅ ሳይሆን ዘር ሳይሆን እባብ ይውረስ ዘንዶ ይግባባል። እንደ ሀገር ጥቃት ነው የሚታየው። እንደ ሀገር ጥቃት ነው፣ እንደ ብሔራዊ ጥቃት ነው፣ እንደ ጀግና ድፍረት ነው። አብሬ በነበርኩበት ጊዜ እግሯን አጥባት ነበር፣ እግሯን አሻት ነበር፣ ስፖርት ሰራ አብሬ ከራተ እኮ መናኛ ተራ ነገር ባል ባያደርግ ማንኛውም ሰው ያደርጋል። ገንዘብ ከከፈለ 11 ቤት 5 መኪኖች አሁን መጨረሻ አንድ አስከሬኗ ብትሞት ሞጣውን ቤት ታጫለሽ ማለት ይሄ በኢትዮጵያ የፍትህ ታሪክ በዓለም የፍትህ ታሪክ የሌለ ነው። ጠበቃ እንደሆነ እንደ ሰማይ በተበጋዘ እንደ አንድ ኢትዮጵያዊ ይህን ጉዳይ ሲሰሙ መጀመሪያ በሚዲያ ሲወጣ ሲሰሙ ምን ተሰማው? ሰው ሲዘረፍ እያየ ዘረፋ ነው የሚሉት ትክክል ናቸው። 10 ቤቶችን አንድ ባል ወሰደ ሲባል እኔ ይሄ ሰውዬ አእምሮ ታማሚ መሆን አለበት። ኖ ሞር መባለው እኮ ይሄ በወያኔ ብቻ አይደለም። ሁሉም ነገር ከዳር ሲያልፍ ኖ ሞር መባላል። ጠቅላይ ሚኒስትር አብይ ባኮትን ከሰሙኝ ይህንን ጫጫታ ያበዘበትን ነገር ፍቱ። ኢትዮጵያ በሃይማኖት ሕግ አይደለም የምትገዛው። አንዱን ቤት ለእናቱ ሸጠ ይባላል እንዴ? ምን ማለት ነው? ገለቴን ስታስታውስ እኮ እሷ በዓለም ላይ የኢትዮጵያን ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀዩን ደማቅ የኢትዮጵያን ደም ፍላት ያለበትን ባንዲራ ስታወጣ እኮ ነው። ቪዛ ያወጣላት ነበር። በጣም እንከባከባት ነበር። እንደውም እሱ ነው የደከመው። ይሄ ሁሉ እኮ በእሷ ሀብት ላይ ተመስርቶ ነው። በምን የህግ አግባብ ነው የሄደው የሚሉ ሰዎች አሉ። ወይ ሸኔ ወይ ፋኖ መሆን አለበት። ተደብቆ የኖረ እስካሁን 9 ዓመት ነው አብረው ኖሩት አይደል? ይሄ ለዳኝነት አይደለም፣ ለማንኛውም ተራ ህሊና አይገባም። ሀቅ በፎርጅድ ምስክር በሐሰት ምስክር ሊሸፈን ይችላል። የገለቴ ቡርቃ ጉዳይ አላለቀም። በህግም አላለቀም፣ በባህልም አላለቀም፣ በታሪክም አላለቀም፣ በስነ ልቦናችንም አላለቀም። ሰው ሁሉ ሲፈጠር እንደ ሰው ሰውነት እኩል ነው። ነገር ግን ሰው ይለያያል። የአገር መሪዎች አገር ናቸው ራሳቸው። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳቦች ወደ እናንተ ይዘን እንመጣለን። መቼም እንደወደዳችሁ ተስፋ እናደርጋለን። ሰሞኑን እንግዲህ በሀገራችን ኢትዮጵያም ከሀገራችን ውጭ ባሉ ዜጎቻችን መነጋገሪያ የሆነው በምርጧ ኢትዮጵያዊ አትሌት በገለቴ ላይ የተደረሰባትን በደል በተመለከተ መላው ኢትዮጵያዊ በአንድነት ሆኖ ፍትህን እየጠየቀ ነው። እኛም እንደ ሀሌታ ሚዲያ ይህንን ፍትህ እንዲመጣ የሚገባውን ፕሮግራም እየሰራን ነው። ዛሬ ደግሞ ከህግ ጉዳይ፣ ከሰብአዊነት ጉዳይ፣ ከብዙ ጉዳይ ጋሽ ወንድሙ ኢብሳን ቀጥር ያለው። ጋሽ ወንድሙ ኢብሳ እንደምታውቋቸው የሰብአዊ መብት ተሟጋች፣ ጠበቃ፣ ደራሲ፣ በተለያየ ሚዲያ በመቅረብ በሀገር ጉዳይ የማይደራደሩ የብዙ ፖለቲከኞች አሁን ውጭ ወጥተው ኢትዮጵያ ላይ የተለያየ ሀሳብ የሚያንጸባርቁ የፖለቲካ ሰዎችን በህወሓት ዘመን ጠበቃ በመሆን በነፃ በመሟገት ህይወታቸውን አደጋ ላይ በመጣል የሚታወቁ ናቸው። እንግዲህ ከብሔር ፖለቲካ ፓርቲ ወጥተው ደግሞ በራሳቸው አመለካከት እየሄዱ ያሉ አባት ናቸው። ጋሽ ወንድሙ በጣም በተጣበበ ጊዜ በእህታችን ጉዳይ ውይይት እንድናደርግ ሀሌታ ስቱዲዮ ስንጋብዞት ስለተገኙ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። ታሼ ወዳጄ ሀሌታ መርጣችሁ በዚህ ሀገራዊ ወቅታዊ ጉዳይ ላይ ሀሳቤን ለህዝባችን እንዳቀርብ ስለጋበዛችሁ እኔም ከልብ አመሰግናለሁ። ጋሽ ወንድሙ እንግዲህ ዛሬ ትኩረት አድርገን እንድናወራ የፈለኩት በእህታችን በአትሌት ገለቴ ጉዳይ ላይ ነው። እንደው እንደ አንድ ኢትዮጵያዊ እንደው ጠበቃ እንደመሆኑ እንደ ሰማይ በተበጋዘ እንደ አንድ ኢትዮጵያዊ ይህን ጉዳይ ሲሰሙ መጀመሪያ በሚዲያ ሲወጣ ሲሰሙ ምን ተሰማዎት? እንደ በርካታዎቹ ኢትዮጵያንና ኢትዮጵያን የሚወዱ ሰዎች ሁሉ ድንጋጤ ነው። ምን ተፈጠረ ነው? እንዴትስ እንዲህ ይሆናል ነው? እና ከፍተኛ ድንጋጤ ነው የተፈጠረብኝ። የገለቴ ቡርቃ አይነትና የሌሎችም ኢትዮጵያውያን ታላላቅ ሰዎች በመሰረቱ ሰው ሁሉ ሲፈጠር እንደ ሰው ሰውነት እኩል ነው። ነገር ግን ሰው ይለያያል።
አንዳንድ ሰው ራሱ አገር ነው ራሱ። ለምሳሌ የአገር መሪዎች አገር ናቸው ራሳቸው። ጠቅላይ ሚኒስትር አብይ የኔ ፊርማ የኔ አዋጅ ነው ይላሉ አይደለም? እውነት እኮ ናቸው። መለስ በነበሩበት ጊዜ አገር ነው፣ መንግስቱ አገር ነው፣ ጃንሆይ አገር ናቸው፣ ምኒልክ አገር ናቸው። የአገር መሪዎች ራሳቸው አገር ናቸው። why? because they are representative of that country። የአገር ተወካይ ናቸው። እነሱ ብቻ አይደለም የአገር መሪዎችና አገሮች። ጥላሁን ገሰሰ እኮ ራሱ አገር ነው። ይድነቃቸው ተሰማ እኮ ራሱ አገር ነው። አብዲሳ አጋ እኮ ራሱ አገር ነው። እነ ጃጋማ ኬሎ እኮ ራሳቸው አገር ናቸው። እነ ኃይሌ ገብረስላሴ እኮ ራሳቸው አገር ናቸው። ቀነኒሳ እኮ አገር ነው። ደሬ ደራርቱ እኮ አገር ናቸው። እነ ስለሺ እኮ አገር ናቸው። ምን ልነግርህ ነው? ሰዎችን ሁሉ ሁለት እግር ስላላቸው ሁለት አይን ስላላቸው እንደዚህ እንደ ሰው ስለሚሄዱ እኩል አድርገን እንመለከትም። ከሰው በላይ አገር የሚወክሉ አገር የሆኑ ሰዎች አሉ። ገለቴ ቡርቃ እድለኛም ናት። እድልም አግኝታ አገር ናት ራሷ። በአገር ላይ የሚመጣ ነገር ሁሉ ያስደነግጣል። እንደ ሀገር ጥቃት ነው የሚታየው። እንደ አገር ጥቃት ነው፣ እንደ ብሔራዊ ጥቃት ነው፣ እንደ ጀግና ድፍረት ነው። ገብቷል እንደ ማንኛውም መንገድ ላይ የሚሄድና ይሄ ቆርጦ ቀጥል ምላሱ ጤፍ የሚቆላ ሁሉ ሰውና ይሄ አፉን ዘግቶ በተግባር አገርን ከፍ የሚያደርግ አገርን የሚያበለጽግ ባንዲራን ከፍ አድርጎ የሚያብለበልብ ገለቴን ስታስታውስ እኮ እሷ በዓለም ላይ የኢትዮጵያን ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀዩን ደማቅ የኢትዮጵያን ደም ፍላት ያለበትን ባንዲራ ስታወጣ እኮ ነው። ዝም ብለ እንደማንም ተራ ሰው መርዶ ፑ ብለ የምታልፈው ነገር አይደለም። ስለዚህ ዲፕ ሀዘን ነው መሰማኝ። ከሷ ጀርባ ደግሞ የገለቴ ቡርቃ አይነቶቹ ስንቶቹ ድምፅ አልባ በየዘርፉ በተለይም በአትሌቶች ዘርፍ አትሌት እኮ ከአትሌት እስከሚወጡ ድረስ ከፍ ብል ክብደታቸው እኮ 50 ምናምን አይበልጥም። እየበሉ እየጠጡ ላባቸውን፣ እውቀታቸውን፣ ጉልበታቸውን የአእምሮና የጉልበት ስራ አስቦ ነው የሚሮጡት። አቅዶ ነው የሚሮጡት። ጉልበት ቆጥቦ ነው የሚሮጡት። እንደ ስንቅ ቀንሶ የአመት ስንቅ እንደምታዘጋጅ ማራቶን ኃይሌ ገብረስላሴና ፖርቴጋት ኬንያዊ ሲሮጡ አይተህ እንደሆነ በሽርፍራፊ ሰከንድ ሲድኒ ላይ ነው አይደል? ያመለጠበትን ኃይሌን ስታይ እኮ ኃይሌ ማለት አሁን 130 ሚሊዮን ኢትዮጵያኖችን ሳይሆን ወደፊት የሚወለዱ ኢትዮጵያውያንን ሁሉ ወኔ የሚጨምር ነዳጅ ሰጪ ነው። ታዲያ ኃይሌና አሁን ማንም ተራ ሰው እኩል ነው ብለህ ታስበዋለህ? ከዚህ አንጻር ስታይ ገለቴ ቡርቃ ተራ ሰው አይደለችም። ያገኘችው አሁን ክስ የተነሳበት ሀብት ደሟን ላቧን አንጠፍጥፋ ያገኘችው ነው። ይሄ ሀብት የማን እንደሆነ እንደ ፀሐይ ቦግ ብሎ በሚታይበት ጊዜ በዳኝነት ስም በህግ ስም ልትነጠቅ ልትዘረፍ አይገባም። ይሄ ነው የብዙ ሰው ጥያቄ። ጋሽ ወንድሙ ለምሳሌ ተተናገረችው ከቤት ያላት ቤት ኦልሞስት ሁሉ አምስቱን ቤት አሁን አንዱ አራጅ ሊወጣ ሲል የኢትዮጵያ ህዝብ ይድረስልኝ ሜዳ ላይ ከመውደቄ በፊት አለች እንጂ ሌሎቹ ቤቶች ተሸጠው ተጣጥመው በተለይ አንዱ በጣም ግራ ይገባ ሌላውን የፍርድ ይዘት ስላላየን ነው እንደ የተናገረችው ለእናትየው ተሰጠ የተባለው ቤት የተሸጠበት ዋጋና ቤቱ አንድ ሁለት መኪኖቿ እነዛ ሁሉ መኪኖች ያ ሁሉ መሬት በምን የህግ አግባብ ነው የሄደው የሚሉ ሰዎች አሉ። ይሄን የህግ ሂደት ደግሞ ተጣርቶ ለህዝቡ ቢታወቅ ይላሉ። እርሶ ደግሞ በብዙ ክርክርና በብዙ የህግ አግባብ ላይ ሄዳሉና ይሄንን እንዴት ታዘቡት? ጋሽ ወንድሙ በአንደኛ ደረጃ እንደራሴ ውክልና ማለት ተወካይና ወካይ አለ። ወካይ ለተወካይ የሚሰጠው ስልጣንና ኃላፊነት የወካይን ጥቅም እንዲጠብቅ እንጂ የራሱን የተወካይ ጥቅም እንዲጠብቅ አይደለም። ይህን ሲያደርግ ደግሞ በየጊዜው እደግማለሁ በየጊዜው የሚሰራቸውን ስራዎች ለወካዩ ሪፖርት ያደርጋል። በጽሁፍ ሪፖርት ያደርጋል፣ በቃል ሪፖርት ያደርጋል። ጎአሄድ ሂድበት ሲባል ይሄዳል፣ አቁም ሲባል ያቆማል። ይሄን የማደርግ እንደራሴ ይሄን የማደርግ ተወካይ
አንደኛ ደረጃ ኃላፊነቱን አልተወጣም። ሁለተኛ ደረጃ እንደራሴ ማለት እኮ አደራ ነው። እንደራሴ ማለት እንደለሆነ ስራ ማለት ነው። እንደራስ ማለት የራስን ሀብት አታዘርፍ። በሌላ በኩል ደግሞ የፍትሐ ብሔር ህግ 2199 እስከ 2265 ስለ እንደራሴዎች በስፋት አትታል። እያንዳንዱ እንደራሴ ጠበቃ ይሁን ሌላ ይሁን ሙሉ እንደራሴ ኃላፊነት ቢሰጠው ለወካዩ አካል ሪፖርት ማድረግ አለበት። ይህን ካላደረገ ኃላፊነቱን አልተወጣም። ስለዚህ በአጠቃላይ ሲታይ አሁን በገለቴ ቡርቃ ላይ የተደረገው እንደተባለ ከሆነ በጣም ህግን የተከተለ አይደለም። ህግ የሚወጣው ከባህል ነው፣ ከታሪክ ነው፣ ከሃይማኖት ነው፣ ከአገሪቷ ስነ ልቦና ነው። ዝም ብሎ ህግ በብቻ አይወጣም። ዳኞችም ይሄ ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ የሚባሉት እነዚህ ሶስቱ እነዚህ አራቱ ላይ ተመስርቶ ነው የአገራችን ታሪክ ምንድነው፣ የአገራችን ባህል ምንድነው፣ የአገራችን ስነ ልቦና ምንድነው፣ ምን ብንፈርድ ነው ህዝቡ የሚቀበለው። ደረቅ አንቀጽ ይዜ ብቻ አንቀጹ እንዲህ ይላል ብለህ አትፈርድም። ሁለተኛ ህግ ተርጓሚ ማለት እውነት ነው ለዳኞች የተሰጠ ነው። ነገር ግን ህግ አስፈጻሚ እኮ ኮዚ ዲሲሽን መብት አላቸው። 50% 40% ፍርድ ውሳኔ የመስጠት መብት አላቸው። ለምሳሌ የገቢዎች ቦርድ፣ የምርጫ ቦርድ፣ የተለያዩ መንግስት መስሪያ ቤቶች ውሳኔ ይሰጣሉ። ይህ ውሳኔ በህግ ፊት ተቀባይነት አላቸው። አስተዳዳሪዎች ውሳኔ ይሰጣሉ። ስራ አስፈጻሚ ካቢኔ ውሳኔ ይሰጣል። ማንኛውም ህግ ወደ ፓርላማ መጥቶ ከመጽደቁ በፊት የህግ ጥንስስ በአብዛኛው የሚወጣው በስራ አስፈጻሚ ነው። በሌሎች ግለሰቦችም በሌሎች ድርጅቶችም ይወጣል። የህግ ረቂቁ የህግ መነሻው ምንጩ አስፈጻሚ ነው። ይህንን ያወጣውን ህግ ስራ አስፈጻሚ ያወጣውን ህግ ፓርላማ ካጸደቀለት በኋላ የህግ ትርጉሙ 100% ለፍርድ ቤቶች ብቻ አይሰጥም። ፍርድ ቤቶች ጋር የሚደርሰው እምብ ብሎ ሲያቅት ነው። በአስተዳዳሪ ውሳኔ አለ፣ ባህላዊ ውሳኔ አለ፣ ሃይማኖታዊ ውሳኔ አለ። እነዚህ ሁሉ የኢትዮጵያ ህዝብ ስንቱ ነው በፍርድ ቤት የሚዳኘው ብትል ከግማሽ በላይ በሃይማኖት የሚዳኛለ፣ በባህል የሚዳኛለ። በሃይማኖት ስል በኦርቶዶክስ፣ በእስልምና፣ በክርስቲያን በመሳሰሉ ነገሮች ጉዳዮቹ ያልቃሉ። እውነት ነው የሚፈልገው በዳኝነትም ሽምግልና። ባህላዊ ህግ ደግሞ አሁን በኦሮሚያ ውስጥ ባህላዊ ፍርድ ቤቶች ተቋቁሟል። ምገርም ነገር እኔ ውጤታማ ስራ እየሰራው ካለውባቸው ነገሮች አንዱ ይሄ ባህላዊ ፍርድ ቤት ነው። ምን መሰል ባህላዊ ፍርድ ቤቶች የራሳቸው ያልተጻፈ አንቀጽ ህግ ደንብ አላቸው። ወደ 948 የሚሆኑ እነዚህ ባህላዊ ፍርድ ቤቶች ባህላዊ ማቴሪያሎችን ይዝና እርጥብ ሳር ይዝና ሳንቃ ይዙና እውነቱ የት ጋ ነው? የባልና ሚስት ጉዳይ የዚህ ሀብት ምንጩ ምንድን ነው? ሁለታችሁ ሳትገናኙ አንተ ምን ነበረ እሷ ምን ነበራት? ስትገናኙ ያደረጋችሁት ውል ስምምነት ምንድን ነው? አጥንት ተይዞ ጥይት ተይዞ ሳር ተይዞ ይሄን ብታልፍ ዘሪ አይጸድቅም። ከእርግማን ጋር ማለት ነው። ከእርግማን ጋር የነንቀ ልጅ ሳይሆን ዘር ሳይሆን እባብ ይውረስ ዘንዶ ይግባበት። የኔ ኖርኩበት ቤት ሽፍታው ወሮበላውን በደ ይኖርበት እንጂ ያስምሉና ቀጥ አድርጎ አብዛኛው ፍርድ ቤት በ7 ዓመት በ8 ዓመት የማይፈጽመው እውነቴን ነው የምልህ እኔ በብዙ ሚሊዮን የሚቆጠር ገንዘቦች ይሄንን እርግማን አልፎ የሰው ንብረት ልውሰድ የሚልም አይኖርም። ይሄማ ማለት በቃ ቆርጦ ቀጥሎች ናቸው። በሌላ በኩል ደግሞ እዚህ ላይ ቢያልቅ ይሄ ፍርድ ይሄ አሁን በሃይማኖታዊ ህግ ያልሰራ ካለ ሃይማኖተኞች በአሁኑ ጊዜ ግማሾቹ ራሳቸው ፖለቲከኞች በመሆናቸው የማይታመኑ መኖሩን ኦዲየንሱ ግምት ውስጥ አስገባ። ፕሮግራም ነው የሚከታተል። ባህላዊ ውስጥም እንዲህ ችግሮች ቢኖሩ በአብዛኛው ግን ሃይማኖት አባቶች፣ በአብዛኛው ግን ባህላዊ አባቶች፣ በአብዛኛው ግን ኢትዮጵያዊ ስለልቦና 80% የኢትዮጵያ ህዝብ ገበሬ እኮ ነው። እኮ የሚጮኸው ሰው 10% 5% የማይሆን ህዝብ ነው። ስለዚህ እኔ ሆኖ ጉዳዩ አላልቅ ስል ይሄ ሽምግልና ስል እስከ ጠቅላይ ሚኒስትሩ ይሄዳል። ሽምግልና ወንጀል ይሁን ፍትሐ ብሔር ፍርድ ቤት ወጥሮ የያዘውን ተከራካሪዎች
ማንኛውም እንደኔና እንደንተ ዜጋ ጠጋ ብሎ ይህን ጉዳይ በሽምግልና መያዝ እፈልጋለሁ ይሰጠኝ ብሎ ፍርድ ቤት መጠየቅ ይችላል። ጉዳይ ክርክር ላይ አለ አይደለም? አንተ ገብተህ የተከበረው ፍርድ ቤት ይህን ጉዳይ እኔ ሁለቱንም ለምኜ ላስታርቅ ይፈቀድልኝ ብለህ ማስፈቀድ ይቻላል ትወስዳለህ ሽምግልና። ማንኛውም ፍርድ ቤት የለም ብሎ አይከለክልም። እስከ ቅርብ ጊዜ ድረስ የአቃቢ ሕግ በወንጀል ጉዳይ ላይ ወንጀለኛ ነው አይቻልም ብሎ ይከራከሩ ነበር። አሁን ከለውጡ ወዲህ ይሄ ነገር ረግቦ ኢቭን ወንጀል ከሳሽና ተከሳሽ ከታረቃችሁ ከተስማማችሁ በነፍስ ግድያችን ለምሳሌ መኪና ሾፌር ሰው ይገላል፣ ግድያ ነው አይደል? በአሁኑ ነገርም ይጋደላል። እኛ በባህላችን ጉማ ከፍለን ካሳ ከፍለን አንድ ሀገር ሰዎች ነን ብለን ታርቀናል፣ እናስታርቃለን። ወይም ደግሞ አስታርቀን ይሄ ተፈራርሟል አንፈላለግም ተባብለናል። በኦሮሞ ባህል ውስጥ ጋብቻ መስርተናል። በአማራም በትግሬም አፄ ኃይለሥላሴና የትግራይ መኳንንቶች ጋብቻ አይደል? ለምንድን ነው ይሄ ሆነው? እርቅ እኮ ነው። በቃ ስትጣላ ደም የተቃባ ጭምር የምታረቅበት ወሰድ ትችላለህ። ስለዚህ መጀመሪያ የቤተሰብ ይሄ አሁን የገለቴ ቡርቃና የባሏ ትዳር አጋሯ የቤተሰብ ጉዳይ ነው። ቤተሰብ ትዳር ቆርጦ ቀጥሎች ከራሳቸው ጋር ያልታረቁ አላነሳላል። ከሰው ጋር ሊታረቁ አይችሉም። ከራሱ ጋር ያልተግባባ ከአንተ ጋር ሊግባባ አይችልም። ትዳር የሌላቸው ትዳር አልመሰረቱ ወይም ትዳር መስርተው አንድ ሁለት ልጅ ወልዶ ሚስቱንም ልጁንም ጥሎ በሄደበት ቦታ ሚስት የሚያገባ ወራ በላ አብሮ ለተጋፋ አንሶላ ማዝን ሰገጤ ደግሜ እናገራለሁ። አንሶላ የተጋፋትን ሴት ሚስቴ ነው ብለህ ልታዝንላት ይገባል። አንተ ሌላ ሸበላ ሚስት ታገባለህ፣ ሄደ ኢንጂነር ታገባለህ፣ ሴት ዶክተር ታገባለህ። እሷስ የሴት ልጅ ክብሩ አንዱ ህግ ነው፣ ድግሪው አንዱ ህጉ ነው። ህግ ሚዛ ሳትሆን የመጀመሪያ ባሏ እሷም ድንግሏ ነው። ድንግልና ይኑር አይኑር የመጀመሪያ ባል ሚስት ለባል ባልም ለሚስት ድንግልና ነው። አገባንንና አንድ ዓመት ኖሮ ይፈታል። እንደዚህ አይነቶቹ ካልሆኑ ሰገጤዎች ካልሆኑ በቀር ሃይማኖታዊ ህግ በርካታ ኢትዮጵያኖችን ይዳኛል። ባህላዊ ህግ በርካታ ኢትዮጵያኖችን ይዳኛል። እንደዛ ከሆነ የእሷ ጉዳይ ለምን በዚህ አልተቋጨም? አሁን እርሶ በሚሉት ጉዳይ ለምሳሌ በሃይማኖትም በሽምግልናም አንድ ጋዜጠኛ ቴዎድሮስ የሚባል ወዳጃችን እዚህ እንደውም አቅርበ ነው ተከታትሎት ከሆነ ብዙ ተኬዶበታል። ግን እሷ እንደውም እንደ ጥፋተኛ አድርጎ በማቅረቡ ብዙ ኢትዮጵያኖች ቁጣ በሚመስል መልኩ ብዙ ነገሮች ተነስተዋል። እና ይህን ቪዲዮ ካዩ ጉዳዩ ልጁን እንደ ነፃ ለማድረግ የሄደ ባለሙያ ነው የሚሉ አሉ። የለም በዚህኛው ሳይድ ደግሞ የሱን ድምጽ መሰማት አለበት የሚሉ አሉና ይሄ በሽምግልና በተለይ የሃይማኖት አባቶች ሊያስታርቋቸው መጥተው ጨረሰ እርስ በርሳቸው ተጣልተው የሚሄዱ። ሁለተኛ ደግሞ እንደ ያብራሩልን ከያዙት በዝሙት ምክንያት ከሆነ መፋታት ይቻላል የሚሉ አሉ። የለም እግዚአብሔር ደግሞ ፍቺን አይወድም የሚሉ አሉ። እነዚህን አያይዘው ጋሽ ወንድሙ አጠር አድርገው ይመልሱልን። ህጎች የመንግስት ህግ አለ፣ የሃይማኖት ህግ አለ፣ የባህል ህግ አለ። ፕሬሲደንስ የሚባለው ይሄ ቀደም ብሎ የተሰራበት መልካም ውጤት ካመጣ ዳግም የምትሰራበት ህግ አለ። ያለፈ ልምድ የምትሰራበት አለ። ፍርድ ደግሞ ሚዛን ይጠብቃል፣ ሐቅን ይመረኮዛል። አንዳንድ ጊዜ ሐቅ በፎርጅድ ምስክር በሐሰት ምስክር ሊሸፈን ይችላል። እነዚህን ሁሉ ለማውጣጣት የዓለም ህዝቦች አገሮች በሙሉ የተስማሙበት አለ። አሁን የገለቴ ቡርቃና የዚህን ሰው ስናይ በአንደኛ ደረጃ ትዳር የተከበረ ነው፣ ቅዱስ ነው። ጋብቻ ቅዱስ ነው፣ ክብር ነው። እንኳን 9 ዓመት 9 ወር መብሬ ብትቆይ ትዳር ክብር ነው። ለዚህ ክብር ሲባል ትዳሩ እንዳይፈርስ አስፈላጊ ጥንቃቄና ድጋፍ ህብረተሰብ ማድረግ አለበት፣ መንግስት ማድረግ አለበት፣ ሃይማኖት ተቋማት ማድረግ አለባቸው፣ ባህላዊ አባቶች። ይሄ ሆኖ ግን ጋብቻ የሚፈርስባቸው 4-5 በቂ ምክንያቶች አሉ። አንደኛ በጋብቻ ላይ ሌላ ዝሙት ሴት ካካሄደች ወንድም ካካሄደ ከሁለት አንዱ በዝሙት ላይ ከተገኙ ፍቺ የተፈቀደ ነው። ሁለተኛ
ሴትያ ወይ ሰውዬ ገንዘብ ወዳድ ከሆነ ለትዳር ጥቅም ለትዳር ፍቅር ለቤት ሳይሆን ለራሷ ጥቅም ወይ እሱ ለራሱ ጥቅም ብቻ ገንዘብ አፍቃሪ እየተሽቀረቀረ ምቾቱን ብቻ የሚኖረው ምቾቱን ብቻ እሱን ፍቺ ቀፍ ቤት በምን ይገነባል? ይሄ ትዳር እንዴት ይዘልቃል? ልጅ ባትወልድ አንድ እናት ታሳድጋለች። በጣም ኢትዮጵያ በዚህ የተካነን በዓለምም የተለመደ ነው። ማህፀን ይከራዩ የለም እንደ ወደ ሰለጠኑ ሰው እኛ ደግሞ ማህፀን እንከራይም። ፍርድ ቤትም እንደም በባይልም ቃለ መሃላ ገብተን ልጅ ስናሳድግ ያ ልጅ ከወለድከው ልጅ አትለይም። ለራሱ አሁን አንደኛ ዝሙት ወይ እሱ ወይ እሷ ትዳር ፍቺ ነው። ሁለተኛ ገንዘብ ወዳድ ከሆነ፣ ሶስተኛ ደግሞ ከቤት ከጋራ ጥቅም ይልቅ ለግል ጥቅሙ ለምሳሌ ወንድ ወደ ቤተሰቡ ሴቷ ወደ ቤተሰቧ ወደ ውጭ የምታመዘዝር ከሆነ እንደዚህ 5 ጉዳዮች አሉ። አሁን የነዚህ ሶስቱ ከነዚህ ሰዎች አንዱ የቱ ነው ብትል አሁን እንደምንሰማው እውነት ከሆነ ውስጥ ተገብቶ ማለት ጥሩ ነው። እንደምታይ ከሆነ አትሌት ገለቴ ቡርቃ ባደረገችው ትልቅ አስተዋጽኦ ራሷንም አገሯንም አኩርታለች። ራሷን ከአንድ ግለሰብ ወደ አገርነት ለውጣለች። የአገር ሀብት ናት፣ የአገር ቅርጽ ናት፣ የአገር ታሪክ ናት፣ የአገር ባህል ናት። ቀጣዩ ልጆች እኮ አሁን እንደ ገለቴ ቡርቃ እንሆናለን፣ እንደ ደሬ ደራርቱ እንሆናለን፣ እንደ ሻለቃ ኃይሌ ገብረስላሴ እነ ቀነኒሳ አበበ ቢቂላ እኮ ነው አይደለም እንደ ስፖርተኞች እንፈጣን ምሩጽ ይፍጠር እንሆናለን። እነዚህ የሰሜኖቹ ኮከቦች፣ የደቡቦቹ፣ የምስራቆቹ፣ ምዕራቦቹ ይሄን እንሆናለን። የምትቆ ሀብት ነው እየቆነጠርክ የምትበላው ማለት ነው። ይሄ ከሆነ በኋላ የገለቴ ቡርቃ ሀብት ይሄ ቪዛ ያወጣላት ነበር፣ በጣም እንከባከባት ነበር። እንደም እሱ ነው የደከመው። ይሄ ሁሉ እኮ በሷ ሀብት ላይ ተመስርቶ ነው። ታዲያ ባል ከሆነ ምን ሊሰራ ነው? ሚስቱን ካልተንከባከበ፣ ቤተሰብን ካልተንከባከበ ይሄ ሊቆጠር አይችልም። የሀብት ምንጩ 11 ቤቶች ሞታ ቤት 5 መኪና። ይሄ ለዳኝነት አይደለም ለማንኛውም ተራ ህሊና አይከብድም። ፕሬሲደንስ ያልኩት መለስ ዜናዊ ነፍሱን ይማርና ኮማንደር ደራርቱ ቱሉና ባለቤታቸው ቀድሞ ባለቤታቸው ተጣሉ። እንዲህ ችግር ተፈጠረ። አትሌቶች ህይወታቸው ንብረታቸው በሙሉ ፎከሳቸው ሩጫ ላይ ነውና ጥንቃቄ ያደርጉ። ህግ ያለማወቅ አይደለም። በቃ ታማኝ ፎከስ ታደርጋለህ። ይሄ ህይወትን በሙሉ አጥረ ስራቸው ላይ ነው። ስራ ላይ ታተኩራል። እዚህ ጋር እምነት ተሰጣ ሰው ይወክሉና ስራቸው ላይ ነው። አደራ ትሰጣለህ። አደራ ደግሞ የተከበረ ነው። አደራ በሊታሉ ይባላል። አደራ በሊታ ነው። ትልቅ ወንጀል ነው። ሰገጤ የምላቸው እነዚህ ነው። ምን ሰው ምን ለኛል የማይሉ ማለት አሁን እስቲ ያስብ አንተ 11 ቤቶች ቦታዎች 11 በቀጠፈ 5 መኪኖች ያስገኘችዋን ልጅ ባልነኝ ብሎ አንሶላ ተጋፍቶ 50 ከመቶ ይገባኛል ብል ተገቢ ነው። 50 ከመቶ ወስዶ 50 ከመቶን አልፈልግም ፈጣሪ ይጠይቀኛል፣ ባህሉ አይፈቅድልኝም፣ ህጉ አይፈቅድልኝም፣ የሃይማኖት ህግ አይፈቅድም፣ የእግዚአብሔር ህግ አይፈቅድም፣ የሃይማኖት ህግ አይፈቅድም፣ የመንግስት ህግ አይፈቅድም፣ የባህል ህግ አይፈቅድም፣ ፕሬሲደንስ አይፈቅድም። ይሄ ሰው ከገለቴ ቡርቃ ጋር የሚኖር ሰው የደራርቱ ቱሉንና የባሏን ጋብቻና ፍቺ ያውቃል። ኦፊሻል ነው ያን ይሁን ለዚህ ነው ይሄን ሰማ። ሁሉም እንደሚያውቀው እና እንደሚነገረው ሰውዬ እንዳልተው ጠየቀ። ሽምግልና ማለት እኮ ነው። ምንድነው እየሰራ ያለው? የደራርቱን ቀድሞ ባሏን ማለት ነው። እንደዚህ ተገቢ ነው ተገቢ አይደለም ትውሰድ እንደሙሉንም ማለት የለም እንደዚህማ የለም። 50 ከመቶ ታረቁ። ሽማግሌ ልካሉ ታረቁ። ደሬም እግዚአብሔር ይስጣት ከኔ ጋር ስለተጣላ 50 ከመቶ እንዳይካፈል አላለችም። ተገቢውን ሰጥታ እሱም እሷም በሰላም ይኖራሉ። የዚህ የገለቴ እኮ ይሄ እኔ በጣም ይቅርታ አድርጉልኝና በዘንድሮ ቋንቋ ወይ ሸኔ ወይ ፋኖ መሆን አለበት። ተደብቆ ይኖር እስከው 9 ዓመት ነው አብረው ኖሩ አይደል? በ9 ዓመት ዲስታንስ ውስጥ ይሄን ሁሉ የሰው ሀብት ሚስቱ እኮ ገላው ናት፣ ሚስቱ እኮ አካሉ ናት፣ ክፋው ናት። ጨክኖ የዚችን ሴት ሀብት ሙሉ በሙሉ 11 ቤቶች ወሰደ። ህጋዊ አይደለም፣ ባህላዊ አይደለም፣ ሃይማኖታዊ አይደለም። ሃይማኖት ህግ አለ፣ ባህል ህግ አለ፣ መንግስት ህግ አለ፣ የታሪክ ህግ አለ፣ ፕሬሲደንስ አለ፣ ልምዱ
ባልና ሚስት እኮ ሲጣሉ ሽምግልና ይጠሩና በቃ አልተግባባንም ይሄ እነሷን ብሎ ከፋፋላል። ጨዋ ሰው፣ ጨዋ ቤተሰብ፣ ጨዋ ጓደኛ አብሬ በነበርኩበት ጊዜ እግሯን አጥባት ነበር፣ እግሯን አሻት ነበር፣ ስፖርት ሰራ አብሬ ከራተ እኮ መናኛ ተራ ነገር ባል ባያደርግ ማንኛውም ሰው ያደርጋል ገንዘብ ከከፈልኩ። ስለዚህ ጉዳይ በተለይ ያ ጋዜጠኛ ሲናገር ሰምቻለሁ። በጣም ነው ያዘንኩት። እሱ ነው የደከመው እንዴ! ድካም እኮ ወንድም ዓለም ያወቀው ድካም ነው እንዴ! እውነት ነው። ስራ ሁሉ ክብር ነው። ኩሽና ውስጥም ብትሰራ የትም ብትሰራ። ነገር ግን የአገር ስራ፣ የህግ ስራ፣ የህዝብ ስራ ፐብሊክ ፊገሮች ሀብት ናቸው። ከዚህ አንፃር ምንድነው ይሄ ሁሉንም ህግ የጣሰ ነው። መኖያ ጉዳይ አንደኛ ጠቅላይ ሚኒስትር አብይ በአቶ መለስ ዜናዊም ልምድ በአቶ መለስ ዜናዊ ብቻ አይደለም። በአፄ ምኒልክ ዘመን 1890ዎቹ አካባቢ እዚህ አዲስ አበባ ገና እንደተቆረቆረች ጠጅ ቤት ምናምን ቤት ነበር። ሆቴሎች አልነበሩ። አንድ ሰው ከዚህ ከሰሜን ሸዋ ከዚህ ከሰላሌ አካባቢ መጣና እዚህ አዲስ አበባ አንድ ቡና ቤት ያላት ቤት ጠጁን ጠጥቶ ጠላውን ነፍቶ ማደር ይጠይቃል። በዛን ጊዜ ማደር 1 ብር ነው። በ1 ብር ከሴትዮዋ ጋር ተስማምቶ ፍቅር ሲሰሩ ያድራሉ። ተፋቀሩ በአንድ ሌሊት አልሄድም እዚህ ሊሆናል። ሴትዮዋ ልቧ ጠፍቷል። ሁንልኝ አለች። 40 ዓመት ደፈኑ። ስለምንም ሳይነጋገሩ በፍቅር ሀብታቸው ደረጀ ሞቅ አላቸው። ሰውዬ ምንም አልነበረውም ከሀገሩ ሲመጣ። አሁን ከዛ ዘመዶቹ መጡና አንተ ከዚህ ከቡና ቤት ጋለሞታ ጋር ምን ትታሰራለህ? አሁን ሀብት አግኝታል፣ ልጃገረድ ማግባት አለብህ። ጀለጀሉ ብድግ አለና ውጪ አላት። ካሰሰችው ለማሳተር ከአጥቢያ ፍርድ ቤት ዳኝነት እስከ ዙፋን ችሎት ምኒልክ ድረስ ምን አላችሁ? ጋብቻ ባልሽ ነው? አዎ ጋብቻ አምጪ። በሃይማኖት በባህል 3 ጋብቻ አሉ። 3ኛ በህግ በመዘጋጃ ቤት አላችሁ? የለንም። ታዲያ ምን አድርገን ነው ባልና ሚስት ብለን እንካፈል የምንለው? ምንም የለሽም። ምኒልክ ጋር ደረሰ። ምኒልክም አየ አዝናለሁ፣ ምን ላድርግ ታዲያ ሁሌለሽ እንደላርግ አለ። ይግባኝ አለች። ምኒልክ ፊት በንጉሱ ዘመን ከምኒልክ የዙፋን ችሎት ይባላል። የዙፋን ችሎት ከሳሽ ተከሳሽ ይሟገታል። በላል በላይ ኃይላል ህዝብ ተሰብስቦ አዳም በዛው እየተማረ ከሳሽ ተከሳሽ ከጨረሰ በኋላ ጠበቃ የለም። ተመልካች ይተቻል። ከሳሽ ያለው እውነት ነው፣ ተከሳሽ ያለው እውነት ነው። ይተቻል። እንዴት አይነት ዘመን ነው! በጣም ኦፕን ሊታቹና በመጨረሻ ላይ ዙፋን ላይ ተቀመጠው ፍርድ ይፈርዳል። ምኒልክ ምንም ማድረግ አልችልም። በሃይማኖት ውል የለሽ፣ በባህላዊ ጋብቻ ውል የለሽ፣ በመዘጋጃ ውል የለሽ። 40 ዓመቴ ነው አለሽ ከተገናኘ። ስለዚህ ምንም ማድረግ አንችልም። ይግባኝ። ሰው ተገረመ፣ ደነገጠ ጉባተኛው። ምኒልክ ግን በጣም ዋይዝ ስለሆነ ዊዝደም ያለው ስለሆነ ይፈቀድልሻል፣ ግን ለማን ነው ይግባኝ የምትዩ አላት። ሀብቴ አባመላ ነው ይግባኝ የምለው፣ ሀብተ ጊዮርጊስ ሀብተ ማርያም አለች። የንጉሱ ኪንግ ሜከር ነው የሰውዬ፣ የአፄ ምኒልክ ህይወት ነው። ተፈቀደልሽ አላት። ሀብተ ጊዮርጊስ ጋር ሄደች። አብጌታን መረመረ፣ ጠራ ሰውዬው። ወንድም ከዚህ ሴት ጋር ስንት ዓመት ኖረሃል? 40 ዓመት። መጀመሪያ መቼን ስትገናኙ እንዴት ነበሩ ያደራችሁት? በቃ ከአገር ቤት መጣውና ተጫውቼ ምን ብዬ ተስማማንና 1 ብር ከፍዬ አደር። ከዛ ወዲህ ከፍላል? አልከፈልኩም። ለምን? ስለተፋቀር። 80 አርጋቸዋል? አላረግንም። በሃይማኖትም በምንም በቃ እንዲያርጋል። አንተም እውነት አለ፣ እሷም እውነት አላት። ከዛን ቀን ጀምሮ ዓመተ ምሕረቱን ይዞ እስከ ዛሬ ድረስ ለ40 ዓመት በየሌሊቱ 1 ብር እያረግ ገንዘቧን ስጣትና ህንፃውን ንብረቱን ውረስ አላት። ከረመና ሰጣት። ቁጭ ብሎ ሲያስብ ሰውዬ ሂሳቡ ሲሰላ ያለው ሀብት አልፎ ሌላ ገንዘብ ልትጠይቅ እዳ ውስጥ ይከተል። ሽማግሌ ልኮ ቄሱ ልኮ ባይላይ ልኮ ታረቀ። በጣም ቢገርም ጥበብ ነው ጋሽ። ይሄ አሁን ደረቅ ፍርድ አይደለም። ኢትዮጵያኖች እንዲህ ነን። አቦ እናንተ የዘመኑ ዳኞች እስከ ደርግ መጨረሻ ድረስ እስከ ደርግ ድረስ
እኔ 64 ጀምሮ ነው ችሎት የሚከታተለው። ዳኛ ዝንጥ ያለ ከረባት ካለበሰ ወጣ ስል ካባካል በቆላ ሀገር የኔ ሀገር ቆላ ነው አርሲ ዝዋይ ዱግ በዛ በቆላ ሀገር ከሰዓት በኋላ 8 ሰዓት አክብሮ ገብቶ ከረባቱን አስሮ ነው የሚዳኘው። ከችሎት ሲወጣ ነው የሚፈታው። ዛሬ መንግስት ከረባት ጋውን አስቀምጦላቸው በካድሬ ጃኬት ነው ዳኞች የሚዳኙት። ለዳኝነት ያለን ክብር ወረደ። አሁን እዚህ የገለቴ ጉዳይ እስከ ሰበር ችሎት ያፈጠጠውን ህግ ልጅቷ በደሟ በአጥንቷ በህይወቷ ያስገኘቿን ሀብት 11 ቤቶች 5 መኪኖች አሁን መጨረሻ አንድ አስከሬኗ ብትሞት የምወጣውን ቤት ታጫለሽ ማለት ይሄ በኢትዮጵያ የፍትህ ታሪክ በዓለም የፍትህ ታሪክ የሌለ ነው። ሰበር ሰሚ ችሎት ካለቀ ጉዳዩ ወደ ፌዴሬሽን ምክር ቤት የተለያዩ ህጎች አሉ። አንዳንድ ሰዎች ደግሞ እንደውም እንደ አቶ መለስ ዜናዊ በቀድሞ አቶ መለስ ዜናዊ አይነት የፖለቲካ ውሳኔ የሚመስል ፍርድ እየጠበቀ ነው ሰው። እርሶስ ምን ይላሉ? ጋሽ የፖለቲካ ውሳኔ አይደለም እኮ አቶ መለስ ዜናዊ የሰጡት። አንደኛ አስፈጻሚዎች ሃፍ ዲሲዥን ሜከርስ ናቸው ብያለሁ። ለምሳሌ አሁን ሀገር ቢወረር ወያኔዎች ባለፈው ጊዜ ወያኔዎች ወይ ቤተ መንግስት መልሰው ኢትዮጵያን እንገዛለን ወይ ኢትዮጵያን እናፈርሳለን ብሎ መከላከያን አልመጡም። ሰሜን እዝ በሌሊት 6 ሰዓት ተነስተው አይደለም ጠቅላይ ሚኒስትሩ ሐዘን ለብሶ ጥቁር ለብሶ አዋጅ ያወጁት። ፓርላማን አስፈቅዶ እኮ አይደለም። ብሔራዊ ጥቅም አገራዊ ጥቅም የጋራ ደህንነት የሚነካ ነገር ሲገኝ ውሳኔ ይሰጣል። ይሄ ውሳኔ ይጸድቃል። ጠቅላይ ሚኒስትር አብይ መለስ ምንድን ነው ያደረጉት? ነፍሳቸውን ማረና ሰውየን ጠሩ፣ አቅጣጫ ሰጡ፣ አመራር ሰጡ ማለት ነው። ታረቀ። አሁን የሚደረገው ይሄ የመንግስት ህግ፣ የሃይማኖት ህግ፣ የባህል ህግ ያለፈ ልምድ የመለስን መውሰድ ይችላል። በእንደዚህ አይነት ሊፈታ ይችላል። ይህም ካልሆነ እኔ እኮ ያልኩት ሀብተ ጊዮርጊስ ሀብተ ማርያም የአፄ ምኒልክን የንጉሠ ነገሥቶቹን ምኒልክ ንጉሥ የሻረውንና ተመልሶ መጣ እኮ አፄ ማነው ሀብተ ጊዮርጊስ ሀብተ ማርያም ቁሴ ዲነግዴ የፈረደው ፍርድ ተመልሶ ምኒልክ ጋር መጣ፣ አጸደቁ ንጉሱ። አሁን ይሄ ፍርድ በዚህ አይነት አለቀ ሲባል አንደኛ ያፈጥ የሚቀፍ ነው። በኢትዮጵያ ታሪክ ውስጥ ከቆሻሻ ፍርዶች ይሄ ፍርድ ነው። ከታች ጀምሮ እስከ ሰበር ችሎት የተፈረዱ ዳኞች በሙሉ ህሊናቸውን ሊቆረቁራቸው ሊሰማቸው ይገባል። ፍርድ የሚሰጠው ከባህል ነው፣ ከታሪክ ነው፣ ከልምድ ነው፣ ከስነ ልቦና ነው፣ ከተደነገገው ህግ ነው። ጉዳዩ ቢያልቅ እንኳን እስከ 5 ዳኛ ከ5 ከ7 ዳኛ ቢያልቅ አሁን ዛሬ መስርቼ የመጣሁት ክስ አለ። ይሄ ክስ የግለሰብ ክስ ነው። ተከራክሮ እስከ ሰበር ችሎት አበቃ ተባለ። ሴትዮዋ እኔ ጋር መጥተው አመለከቱ። የመፋለም ክስ አለ። የመፋለም ክስ ማለት በ1952 ዓ.ም የወጣው የፍትሐ ብሔር ህግ አንቀጽ 1206 1206 ላይ እንደዚህ አይነት ያፈጠጠ ፍርድ ሲሰጥ እስከ ዙፋን ችሎት ተክዶ ሲሰጥ ልክ የአፄ ምኒልክን ፍርድ ሀብቴ አባመላ እንደሻረ የሚያሽርበት ህግ አለ። ዛሬ በኢትዮጵያ ውስጥ ይሰራል። በርካታዎች ስለዚህ የገለቴ በዚህኛው አካሄድ መሄድ ይቻላል። አሁን እርሶ ባያሱ የገለቴ አሁን አለቀ ተባለ አይደለ? እኔ በነፃ ገለቴ አገር ናት ብያለሁ። ገለቴ ሀብት ናት ብያለሁ። ገለቴ እንደ ሰው ከሰው እኩል ብትሆንም በአስተዋጽኦ ከሰው የላቀች የአገር ዋጋ ያላት ናት። እኔ ደግሞ ወንድሙ ብሳ ለአገሬ ለብሔራዊ ጥቅሜ ለጋራ ጀግኖቻችን ህይወቴንም ገንዘቤንም ጊዜን ሲሰጠን ወርኩ ነኝ። አሁን ፍቃደኛ ነኝ፣ ያገለግላለሁ። በመፋለም ክስ ከታች ከዜሮ ጀምሮ ይሄ ፍርዱ አለቀ ምናምን የሚባለው እሱ አፈጻጸም ነው። ይሄ ሀብት ያላገባብ ነው ሄደብኝ። የወከልኩት ሰውዬ ኃላፊነቱን አልተወጣም። እኔ የወከልኩት ለራሴ ለወካይ ጥቅም ነው እንጂ ለራሱ ጥቅም እንዲያውል አይደለም። የሚሰራቸው ነገሮች በሙሉ ሪፖርተር አደረገልኝ። አብረን አልተስማማንም፣ ኮንፊርም ያላረኩም አላረጋገጥ። ስለዚህ በሚል ከታች ጀምሮ ማንሳት ይቻላል። እዚህ ጋር አይደረስም። አሁን ገለቴ ቡርቃ ክቡር ጠቅላይ ሚኒስትር አብይ አህመድ ለ20 ዓመት ተከፋፍሎ የኖረውን ሰነደስ አስታረቁ። ድንቅ ሽምግልና፣ ህግ፣ ባህል፣ ታሪክም ሃይማኖታዊ ስነ ምግባር ያላቸው ሰው ናቸው። እስካሁን የዘገዩበት ነገር በጣም ይገርመኛል። መረጃ አጥቼ ይሆናል እንጂ ደርሶላቸው ይሆናል። ቀይ መስቀል ናቸው። አብይ
የአገር ጉዳይ፣ የብሔራዊ ጀግንነት ጉዳይ፣ የጋራ ጥቅሞች ላይ የሚረባረቡ በመሆኑ አንደኛ ሰውየውን ጠርቶ የገለቴ ቡርቃን ባንድ ይሄ ነገር ከፈጣሪ ፊትም ያስከስሳል 50% ወሰድ ያ ያረካቸውን ነገሮች በሙሉ ለምሳሌ አንዱን ቤት ለእናቱ ሸጠ ይባላል እንዴ ምን ማለት ነው? ውል ሲወት ትዋዋል በውሉ ላይ መጠቀስ አለበት። ቤቱን መሸጥ ትችላለህ። ስትሸጥ ሽያጩን ማሳወቅ አለበት። ሽያጩ ገቢ ለማን ነው የሚገባው? ለውጣለ እንደራሴ ነው ወይስ ለተልተኳው ነው የሚገባው? እነዚህን ነገሮች ዘርዝሮ አንደኛ ወደ ህገ መንግስት ሳትመጣ ሽማግሌ በሽምግልና ጠቅላይ ሚኒስትሩ በዚህ መፍታት ይችላል። ጠቅላይ ሚኒስትሩ በዚህ መፍታት የማይችሉ ከሆነ ለገለቴ ቡርቃ አንደኛ በባህላዊ ፍርድ ቤቶች ላይ መጠየቅ ትችላለች። ምናልባት የገለቴ ቡርቃ ባል የኦሮሞን ባህል የኦሮሞን ስነ ልቦና ላይቀበል ይችላል። ነገር ግን የሱ ብሔርና ባህልም ቢሆን ግፍ ስላይል ትግሬ፣ አማራ፣ ኦሮሞ፣ ከምባታ፣ ሀዲያ ሰማኖቹ ብሔረሰብ ግፍን ያወግዛሉ በአንድ አይነት ቃል። ኢትዮጵያ እኮ አብሯት ቆመ። ማሳያው በቃ ዘርቀለ ቋንቋ ሳይላየው የሷን ፍትህ ነው እየጠበቀ ያለ። በባህላዊ ፍርድ ቤቶችን መጠየቅ ትችላለች። ይሄ ካልሆነ እኔ ሌሎችም አንድ ማታ የሚከታተለው ጠበቃ አለ ዶክተር ነኝ የሚል ምንድነው የምለው መሰለ የሚገርም ነገር እንትን ይሄ ሀብታቸው የገለቴ ቡርቃን ሀብት ጋብቻቸውም እንዲፈርስ ፓስተሮች ሚና ተጫውተዋል። ንብረቶችንም የገዙት ፓስተሮች ናቸው ምናምን እና ምንድነው የቤተክርስቲያን የሚከፈል ነገር አለ ለሃይማኖት አስራት በኩራት መክፈል ግዴታ ነው ይላል። አረ በቃ አምላክ አንተ ጠበቃ አንተ ዶክተር ጠበቃ እንዴ ታስገድዳለህ እንደ አስራት ለኩራት ለማስከፈል? በጠቅላላይ አስራት ኩራት መክፈል የሃይማኖተኛ ኃላፊነት ነው። መንገር ብቻ ነው ሰው የሚለው ግዴታ አለበት ይላል። ሁለተኛ ደግሞ እንዴት ፓስተሮች ያንን ቤት እንዴት ይገዛሉ? ባልና ሚስት ተጣሉበት ዕቃ ንብረት ቢሸጥ እንኳን የሃይማኖት አባቶች ከገዙ እኮ እነዚህ የሃይማኖት አባቶች አይደሉም፣ ጸረ ሃይማኖት አባቶች ናቸው። ይሄ ንብረት ተንጠልጥ ውሳኔ አላገኘም ማለት አይ መጣራት አለበት። ባለፈው ከጋዜጠኛ ቴድሮስ ጋር ስናወራ ሽማግሌዎችና ፓስተሮች እንደተጋጩ ነገሮችን እንደለጠጡት አውርቷል። እኛ ደግሞ በባህላችን ስናቅ የትኛው ቤተ እምነት ያለ ሃይማኖት አባት ነገርን ሲያረግብ ሲያስታርቅ እንደሱ ባያስታርቁ ኖሮ ፍቺውና ችግሩ ከፍርድ ቤት ቁጥጥር ውጪ ሊሆን ይችላል። አብዛኛው የሃይማኖት አባቶች የሚፈቱት ነው። ባልና ሚስት አባት አንድ ቄስ ወይም የንስሐ አባት ሲመጣ እኮ እንዴት ረግቡ ፓስተር ጋም ሲኬድ ጠበቃው ወንድሙ በትክክለኛው በወንጌላውያን ቤተክርስቲያን የሚከበሩ የሚፈሩ ናቸው። ልክ እንደዚሁ በሙስሊሞችም ጋር ቢኬድ ሼና የሃይማኖት አባቶች ይከበራሉ እና እነሱን እዚህ ውስጥ መዶሉ ተገቢ አይደለም። ልጅቷ በግልጽ ብዙ ሰው እንዳለው እሷም እንዳለችው ዝርፊያ ነው የተደረገባት ንብረቷ። እንደውም አልፎ ተርፎም እንደሚሉ ያውቃሉ የሁሉ ነገር ሲወሰድ የተለበረች ወይ ማታቀው ባዕድ ነገር ተደርጎባታል። አንዳንድ ሰዎች ተዘርፈው ጥብ ተደርጎ ከሄዱ በኋላ ሚነቋሉ አይደለ? የዛ አይነት ትሪክ ነው የተሰራ የሚልም ሰዎች አሉ። እና አይ በፍቅር እንዲሁ ሰታው ነው ምን እንዴ ንብረት እኮ ሰጥቶ አይደለም የጋራ ነው። መስጠት የሚባል ነገር አለ ደጋሽ ወንድሙ እርሶ ለሚስቱ አይሰጡም፣ እርሶ ለእርሶ አይሰጡም፣ የጋራ ነው። እና ለብቻዬ ብሎ ወስዶ ሌላ ትዳር አግብቶ ሁለት ልጅ ወልዶ እየኖረ አልፎ ተርፎ ደግሞ አሁን ያለችበትን ቤት በሐራጅ እንዲወጣ ማስደረግ ቀደም እርሶታል። ከባል ትዳር ይዘው ወልደዋል እንደሱ ሁለት ልጆች አሉት ይባላል። እንግዲህ የተሰማ መረጃ ነው እንጂ የተጨበጠ ማስረጃ የለም። ወንጀል አንደኛ ባል ለሚስት ከፍች በኋላ ወልዷል የሚሉ ሩመሮች አሉ መረጃዎቻችን ላይ። የባልና ሚስት ንብረት የጋራ የሚሆነው ከተገናኙበት ጀምሮ አብሮ እስከሚኖሩበት ነው። ከተጋቡበት ጀምሮ አብሮ እስከቆዩበት በጋራ ያፈሩት ንብረት የጋራቸው ነው። እሱ ከጋብቻ በፊት ወይም ደግሞ ከተለያዩ በኋላ ያፈራው ንብረት እሷም የየግላቸው ነው። አሁን ከጋራ ንብረታቸው ውስጥ 10 ዓመት አብሮ ኖሮ 20 ዓመት አብሮ ኖሮ 5 ዓመት አብሮ ኖሮ አብሮ ያፈሩትን ንብረት ባል የኔን ድርሻ ስጦታ ሰጥቼ እሸላለሁ ብሎ ሊሰጣት ይችላል። ስጦታ እሷም ልትሰጠው ትችላለች። ስጦታ ይሄ ስጦታ የግል ነው። ከዚህ ውጭ ግን የባልና የሚስት ንብረት
ያው ውክልና ተሰጥቶት በጋራ እንዲያስተዳድር አደራ ጭምር እኮ ነው። የአደራ ማለት ደግሞ በፈለክ ጊዜ የአደራ ሰጪ ብቻ ነው ማለት። ውክልና ሁሉ ጊዜ አደራ አለበት። በውክልና ውስጥ አደራ አለ፣ እምነት አለ። እኔ ጠበቃ ነኝ። እኔም መርጦ ማላቃቸው ከጎንደር ከአሶሳ ከድሬዳዋ መጥተው ጥብቅና የሚቀጥሩኝ አሉ። ስሜን ሰምቶ መጥተው ሲቀጥሩኝ ገንዘብ ብቻ አይደለም ይሰጡኝ፣ ገንዘብ ይሰጡኛል፣ እምነት ይሰጡኛል፣ አደራ ይሰጡኛል። አሸንፍልኝ ይሉኛል። አደራ ደግሞ አይበለም። አደራ ደግሞ ሁልጊዜ ያሰጪ ነው። ውክልናን ሰጥተህ እንደምታነሳው አደራ ደግሞ ሁልጊዜ አደራ ሰጪ ነው። እኚህ ሴት ይህንን ካረጉ ልባርቅ። አሁን ችግራችን የት ጋር መሰለ ታሼ? ኢትዮጵያ በወያኔ ዘመን ላለፉት 27 ዓመታት አሁንም ያልወጣልን ወደፊትም ለ10 ዓመት የማይለቀን ጋብቻ በዘር ነው። በዘር እንዲሆን ፓርቲዎች እየሰበኩ ነው አይደል? ኦፌኮን ሰምታለህ አይደል? ትከታተላለህ። ስብሰባ አድርጎ ካሁን በኋላ ከአበሻ አትጋቡ፣ ከአቢሲኒያ አትጋቡ። ከማን ልንጋባ? ጀዋር በሰበሰበበት የኦሮሞ ፌዴራልስ ኮንግሬስ ጉባኤ ላይ አሁን የተነሳው ሜክሲኮ ያለው ላይ ጉባኤ አድርጎ አንድ ሴት አሰልጥኖ ጀዋር ከናዝሬት አምጥቶ አበሻን ያገባችሁ ከአቢሲኒያ የተጋባችሁ ተፋቱ። አበሻ ማለት ምን ለማለት ነው? አበሻ ማለት በእነሱ ትርጉም አበሻ ማለት ድብልቅ ማለት ነው። አረቦች እኛ አበሾች አይደለም እንዴ? አበሾች ነን። እነሱ ግን የፈለጉት አቢሲኒያ ነው የሚሉት። አቢሲኒያ ከአቢሲኒያ የተጋባችሁት። አቢሲኒያ ማለት አማራ፣ ጉራጌና ትግሬ ማለት ነው። እነሱም አቢሲኒያ ማለት ሰሜን ማለት ነው ባጭር ቋንቋ። ከሰሜኖች ጋር አላሉ። ከአቢሲኒያ ጋር የተጋባችሁ ባጀት ፕሮጀክት ቀርጸን ባጀት መድበን አዘጋጅተን የተጋባችሁ ተፋቱ፣ ያልተጋባችሁ አትጋቡ፣ ባጀት ተመድቦላችኋል። እንዴ በቃሽ ወንድሙ፣ እንደዚህ የሚሉት ኦፌኮ ከሆኑ ፕሮፌሰር መረራ ጉዲና የአማራ ሚስቶቻችሁን እያቀፋችሁ እናንተ እንደዚህ የምትሉ ብሎ የተናገሩት አይጋጭም? ግርምብጦ የኢትዮጵያ ፖለቲከኞች ምንድነው ሳቬጀሪ ሳቬጆች ባርባሪዝም ባርባሪያን የምላቸው እኮ እነዚህ ናቸው። የሚናገሩት ከአፍ ማር ነው፣ በተግባር የሚሰሩት ቆሻሻ ነው። ፕሮፌሰሩ የኔ ማለቃ ናቸው፣ ወዳጄም ነበሩ። ዛሬ ነው አድርገውና ለሁላችን የምትሆን ኢትዮጵያ ብሎ እኮ ነው እኔ 17 ምናምን ዓመት ከሳቸው ጋር ህይወቴን ለሳቸውም ለፓርቲን ለመስጣት ይደክም የነበረው። ለሁላችን ለካሱ ውሸት ነው። ለአፍ ለሁላችን የምትሆን በተግባር ግን ከዘረኛ ህወሓት ጋር እጣላለሁ ከሚሉት ኦቦ ስብሃትና ደብረጽዮን ጋር ከኦነግ ባልተሻለ ሁኔታ ከኦነግ እኩል ስሙ ነፃ አውጪ አይደለም ኦሮሞ ፌዴራልስ ኮንግሬስ ማለት ካሚንግ ቱጌዘር ነው፣ አብረን እንምጣ ነው። እኔ ሁሉም ኢትዮጵያኖች አንድ ላይ እንምጣ የሚል ይመስለኝ ነበር። ወያኔ ስትመጣ የዶክተር መራራ በቀር የአመራር የኦፌኮ አመራሮች በሙሉ መቀሌን ቤተክርስቲያን ነው ያደረጉት። ፌዴራሊስት ኃይሎችን ነው ያቋቋሙ። ፌዴራሊስት ኃይሎች ማለት መለስ ሞት ባይቀድመው ኖሮ ልብ አድርግ፣ መለስ ሞት ማይቀድመው ነው 2 ዓመት ዕድሜ ቢኖረው ሶማሌ ልዩ ኃይል መከላከያ አዘጋጅቶለታል። ለትግራይ ልዩ ኃይል መከላከያ አዘጋጅቶለታል። ዲፌንስ ፎርስ ነው አይደል? ቲዲዲ ለአማራ ለሁሉም ለኦሮሚያ አዘጋጅቷል። 2 ዓመት ዕድሜ ቢኖረው እያንዳንዳቸው እንደ ሚሃኤል ጎርባቾቭ ሶቪየት ህብረትን እንደበተነ ሊበትን ነበር። የኔ ፓርቲ መሪዎች 50% ኦነግ ናቸው። 2018 2012 2013 በተካሄደው ምርጫ ከኦነግ ካልገባ አልገባም ነው አይደል ማለት ምስጥራቸው ወጣ። አላማቸው ኢትዮጵያና ፍርሶ በታናርግና ከርሶ ጋር አንድ ፕሮግራም አለን። ያ ፕሮግራም ሰሞኑን የተደረገ በበየነ መረብ የተደረገ ፕሮግራም አለ። የኦነግ የፋኖ የተለያዩ የህወሓት ተወካዮች አቦይ ሶባት ለጋ ሳይቀሩ የተሳተፉበት ላይ እሱ ላይ በደንብ እናወራለን። እንደው የገለቴን እንቋጨው። የገለቴን ለመቋጨት ይወድ ያመጣው የገለቴ ጉዳይ ውስጥ የሚታየው ጋብቻ በዘር በፓርቲ ደረጃ ተሰበከ፣ በመንግስት ደረጃ ተሰበከ። ለ27 ሁሉ ነገር በጋብቻ በዘር ጋብቻ በዘር አበልጅነት በዘር መገበያያት በዘር ጥብቅና በዘር ጓደኝነት በዘር ጉርብትና በዘር እቁብ በዘር ሰርግ በዘር እድር በዘር ፖለቲከኞች ይሄንን ነው ሰብኮ ነው። ሰፊ የኢትዮጵያ ህዝብ ግን እምቢ አላቸው እንጂ አሁን የገለቴ ቡርቃ ላይ ተጽዕኖ የተፈጠረው ይሄ ነው። ሁሉ ነገር የሚታየው በዘር ነው።
የገለቴ ቡርቃ አስተዋጽኦ ኢትዮጵያዊነቷ ሰውነቷ አስተዋጽኦ ሳይሆን ዘሯ ነው የሚታየው። በዚህ በኩል ተከፋፍሎ እሷ እኮ ዘሯን ወክላ አልሮጠችም። የኢትዮጵያን ባንዲራ ሰው ወክላ ነው፣ ኢትዮጵያ ወክላ ነው፣ ዜግነት ወክላ ነው፣ ባንዲራ ወክላ ነው። ስለዚህ ከዚህ ውጪ የሆነ በጭሩ በመፋለም ክስ አሁን አበቃ የሚሉ ሰዎች ማንሳት ይቻላል ነው የሚሉት። ይህ ዘሯን ዛሬ መስርቼ መጣው እርሱ ታዲያ ለምን ያግዟት? እስቲ የሀሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ ጋሽ ወንድሙ ጠበቃ ናቸው። በጣም ብዙ ፖለቲከኞችን የምናወቃቸው በታሰሩበት እነሱን መጠየቅ በማይሞከርበት ጊዜ በነፃ ጠበቃ በመሆን ለብዙዎች ተፋልመው የህግን የበላይነት ያስገኙ ናቸው። አትሌት እህታችን የገለቴ ቡርቃን የፍርድ ሂደት እንደገና በህግ አግባብ ትክክለኛ ፍትህ እንዲያገኝ በነፃ አብሬ ቆማለሁ እያሉ ነው። ይህንን እንግዲህ አትሌት ገለቴ ቡርቃ ከሰማሽ ጋሽ ወንድሙን ኮሙኒኬት አድርጊያቸው እርሶ እንደሚሉት ነገር እንደው ለእልባቱ ወደ አትሌት ገለቴ ቡርቃና መሰሎቿ አትሌቶች ብቻ አይደሉም። በአርበኝነት በጦር ሜዳ በጀግንነት ከፍ ያሉ ሰዎችን ሁሉ ማገልገል ኢትዮጵያን ማገልገል ነው። ኢትዮጵያን ከፍ ማድረግ ነው። ኢትዮጵያን ማስቀጠል ነው። ዘደረኝነትን ፀሐይ እንዲጠልቅ ማድረግ ነው። ስለዚህ እኔ ገለቴ ቡርቃን የህግ ባለሙያዎችም አሁን ዶክተር የተባሉ የህግ ባለሙያ ምንድነው ይሄ በቤተክርስቲያን የሚከፈለውን ነገር መክፈል አለበት ህጉ ያስገድዳል የሚለው ኢትዮጵያ በሃይማኖት ህግ አይደለም የምትገዛው። ኢትዮጵያ በባህል ህግ አይደለም የምትገዛው። አስተዋጽኦ አለው። ሃይማኖታዊ ስነ ምግባር እንዳይጣስ ይጠብቃል ኢትዮጵያ። ባህላዊ ስነ ምግባር እንዳይጣስ ይጠብቃል ሃይማኖት። ስለ ኢትዮጵያዊ ስነ ልቦና እንዳት እንትርቆኔ 10 ቤቶችን አንድ ባል ወሰደ ሲባል እኔ ይሄ ሰውዬ አእምሮ ታማሚ መሆን አለበት። ኖ ሞር መባለው እኮ ይሄ በወያኔ ብቻ አይደለም። ሁሉም ነገር ከዳር ሲያልፍ ኖ ሞር መባል አለበት። ስለዚህ እኔ ይሄ ነገር በራሴ ለገነቴ ቡርቃንም ሆነ ሌሎች እነዚህ አርበኞች የህዝብ የአገር ልኬታ ያላቸው አንዳንድ ጊዜ ሰዎች በቃ ገለቴ ቡርቃ ታዋቂ ሆነች እንጂ ምናምን ነገር አይደለም። ታዋቂነት አዋቂነት ባይሆንም ታዋቂነት ግን አገርነት ነው። አገር ነው የሚወክሉት። ብሔራዊ ጥቅም ነው የሚወክሉት። ብሔራዊ አርበኝነት ናቸው። ስለዚህ የገለቴ ጉዳይ ባጭሩ እንደገና ጉዳዩን አንስቶ ልንቆጥረው እንችላለን። ከታች ጀምሮ ጉዳዩን ዲግ አድርጎ መፋለም ይላል 1206 እኔ አይደለም ያመጣው። ይሄ ህግ የወጣው የኢትዮጵያ ፍትሐ ብሔር ህግ እስከዛሬ አልተሻሻለም። ወንጀል ህግ ተለውጧል። አንዳንዶች ምን ይላሉ? የሞተና ያለቀ ጉዳይ ነው፣ በሞተ ጉዳይ ላይ ነው እኛ መሰለህ ይሄ የኛ የህግ ባለሙያዎች አሁን ወደ 14 15 አብጥቁና ውስጥ ገባ። እኔ ድሮ 27 ዓመት ማምር ነኝ። ማምር ስትሆን ግድ ታነባለህ በየቀን ልጆች ፊት ስለምትቀርብ ልጅ ዕቃ አይደል። አንደኛ ክፍል ይሁን 10ኛ ክፍል ይሁን ዩኒቨርሲቲ ዕቃ ስላልሆነ አእምሮን አዘጋጅተህ ትገባለህ። ሳገላብጥ የወንጀል ህግ፣ የፍትሐ ብሔር ህግ፣ የንግድ ህግ፣ የባህር ህግ የመሳሰሉ ህጎችን ማንበብ እንደተጠበቀ ሆኖ ስለ ፖለቲካ፣ ስለ ኢኮኖሚ፣ ስለ ባህል፣ ስለ ታሪክ፣ ስለ ህዝብ፣ ስለ ልቦና የህግ ባለሙያዎች ማንበብ አለባቸው፣ ማወቅ አለባቸው። እኔ አሁን የማያቸው በጣም ጓደኞቼ በጥብቅና ስራ ላይ ያሉት 3 ህግ ላይ ነው የምንጠለጠሉት። የወንጀል ህግ፣ የፍትሐ ብሔር ህግ፣ የንግድ በቃ አለቀ። ከዚህ ውጭ አይደለም። ይሄ የተሟላ ያደርግ። ለምንድን ነው የመፋለም ህግን የማያነሱ? 1206 ወንድሙ አይደለም መጻፈው። አሁን የኤርትራውያን ንብረትን ወደ 4 ነው 5 6 ጉዳዮች አሉ። ፍርዱ ከተጀመረ አሁን የገነቴ ቡርቃ ክስ ከተጀመረበት ቦታ ነው የተጀመረው። ሌላ ደግሞ እርግጠኛ አይደለም እንደሰማሁት ጠበቆቿ ነን ብሎ የደወሉልኝ ጓደኞቼም አሉ። ክሱን መሰረተው እሱ ነው ይላሉ። እነሱ ለምን የከሳሽ ተከሳሽ አልሆኑም? ያኔ አንተ ተሾመ ትከሰኛለህ አይደል? እኔ የከሳሽ ተከሳሽ ብዬ በአንተ ክስ ላይ ክስ መሰረታለሁ። ይሄን ብዙ የህግ ባለሙያዎች ያውቃሉ። በተገቢ የህግ ባለሙያዎች ከልብ ለህግ የሚቆረቆሩ መሄድ አለባቸው። ህግ የምታሸንፈው ለምንድን ነው? ይግባኝ የምትጠየቀው ሌላ ማነሳለ። ይግባኝ እኮ የሚፈቀደው ዳኞች አብሶሉት አይደሉም፣ እንከን የለሾች አይደሉም። በገንዘብ በጉቦ በጥቅም መሰረበት አለ። ሁሉም ዳኞች አይደሉም። ዲቮትት ከፍሎ ላባቸውን ጠጥፎ በኑሮ እየተቸገሩ ባቅ የሚሰሩ ዳኞች ትናንትም ነበሩ፣ ዛሬም አሉ፣ ወደፊት ይመጣሉ። አሁንም ሁለት እድል አለ። በምን? በህግ አካሄድ። ከዚህ ውጭ ደግሞ
1952 ንጉሱ አፄ ኃይለ ሥላሴ ያወጣው መፋለም ክሱ ሄዶ ንጉስ ችሎት አሁን እኮ አይደለም ዙፋን ችሎት አፄ ኃይለ ሥላሴ ከ6 ሰዓት እስከ 7 ሰዓት ቆመው እንደሚፈርዱ ነግራለሁ። ከዚህ ቁጭ ብሎ አይፈርዱ ቆመው ካራባት ለብሶ ካባ ለብሶ ለህግ ያላቸው ክብር። አሁን እኮ መንግስት ካባን በሺህ ብር ገዝቶ አስቀምጦ ጥቂት ፍርድ ቤቶችና ጥቂት ዳኞች ካልሆነ በቁር አሁን አንተ እንደምትለብስ ደረታቸውን ከፍተው ነው ጃሪጌት ለብስ ለህግ ዳኞቻችን ዛሬ ያለው ህግን እናከብራለን። ህግ ማለት ወንበር እኮ ነው፣ ሰው አይደለም። የአገር ህይወት፣ የአገር ንብረት፣ የአገር ሀብት፣ የአገር መብት በእጃቸው እንደሆነ የሚያውቁ ስንት ዳኞች አሉ። ስለዚህ ይሄ የገለቴ ጉዳይ ገለቴ ቡርቃ ጉዳይ አንደኛ በባህላዊ ዳኝነቱ መታየት አለበት፣ በሃይማኖታዊ ዳኝነቱ መታየት አለበት፣ በህጋዊ ዳኝነቱ መታየት። ሁለተኛ ሽምግልና ይፈቀዳል ብያለሁ። የትኛውም ዳኛ እንግዲህ ይኮሰፋሉ እኮ ዳኝነት ማለት እኮ ሰው ነው። ጠቅላይ ሚኒስትር ሰው እኮ ነው፣ ኢትዮጵያዊ ዜጋ ነው። ወንበር ላይ ሲቀመጡ ነብር ናቸው፣ ጎፈር ያጠለቁ አንበሳ ናቸው። ሴቱ እኮ ዜጋ ናቸው። አሁን ጠቅላይ ሚኒስትር አይተህ እንደሆነ ጫማ አስጠርጋለሁ አይደለም? this is excellent and excellent። ቆርጦ ቀጥሎች እኮ ለስሮ ጋር ጫማ አስጠርጉ፣ ቤት አስጠርቶ ነው የሚያስጠርጉ። ፀጉር ቤት ነው ያስተካክሉ፣ ቤታቸው ነው የሚያስመጡ። እኮ ተራስ ህዝብ ነኝ ዜጋ ነኝ ለማለት ነው። ሄዶ ጫማ ያስጠርጋል፣ ሄዶ ቡና ይጠጣል አይደል? ምንድነው እያሳየን ያለው? ሰው ነኝ ውሃ ያጠጣል አይደል? የሚያትክልት ይሄ እኮ ሊደነቅ የሚችል እኔ እንደውም በዚህ አጋጣሚ ተሾመ ጠቅላይ ሚኒስትር አብይ ማንም ጮኸ አልጮኸ እንደ ንጉስ እንደ መንግስት ስህተትም ጥፋትም ችግርም ቢኖርባቸው ስለሚሰሩ ነው። የሚሰራ ሰው ሁሉ ይሳሳታል። የማይሳሳ ሰው ማን ነው? የሞተ ብቻ ሌኒን ያለው። ስለዚህ ቢያደርጉ ካሁን በኋላ የሚመጡት የኢትዮጵያ መሪዎች እና ጠቅላይ ሚኒስትሮችን እንትኑ ሰቅሎባቸዋል። ምንድነው ኳሊቲውን ሰቅሏል። አትክልት መጠጣት አንድ ሀገር መሪ ክፋት ነው እንዴ? ሄዶ ቡና ከተራ ህዝብ ጋር መጠጣት ክብር አይደለም እንዴ? ግርማ ሰይፉ የኢንቨስትመንት ኃላፊ ነበር በአዲስ አበባ መንግስት። የአዲስ አበባ ምክር ቤት ከዛ አነሰና የውበትና ምናምን የኮሪደር ኃላፊ አረገ። ቆርጦ ቀጥሎች ምን አሉት? ምንድነው ያሉት? ባክህ አትክልተኛ ነው ወይ? አትክልተኛ እንዴት አርካ ነው? አሁን አትክልተኛ በሉ። እኔ ስራውን ነው የምፈልገው። ከኢንቨስትመንት ቢሮነት ከአንድ ሚኒስትር ዴታነት ላይ አዲስ አበባን ውብ ማድረግ ነው። አትክልተኛ አይደለም ዘበኛ በሉኝ። እዚህ መስቀል አደባባይ ነው ቢሮአቸው። አይታል እንደ ሰው ስትወርድ ነው ከፍ የምትለው። ራስን ዝቅ ስታደርግ እግዚአብሔርም መንግስትም ህዝብም ሰውም ወንድሙም ይደግ ተመንደግላል። ኮፍ ስትኮፈስስ አሁን ቆርጦ ቀጥሎችን ብታይ ከህዝብ ጸጥታቸው ቴሌቪዥን ላይ ልምታ። ስለዚህ እኔ በጭሩ የገለቴ ቡርቃ ጉዳይ አላለቀም፣ በህግም አላለቀም፣ በባህልም አላለቀም፣ በታሪክም አላለቀም፣ በስነ ልቦናችንም አላለቀም። ኖ ሞር ማለት ጦርነት ብቻ ሲመጣ አይደለም። ኖ ሞር በገለቴ ቡርቃ ንብረት ላይ እጃችሁን የከተታችሁ ባልተብዬዎች፣ ዘመድ ጓደኛ ነን ተብዬዎች፣ ጠበቆች ነን ተብዬዎች ሶኮልድ አይሰራም። ኖ ሞር አለ ገና መፈተሽ አለበት። በዚህ ላይ ደግሞ ጠቅላይ ሚኒስትር አብይ ባኮትን ከሰሙኝ ይህንን ጫጫታ በዘበትን ነገር ፍቱ። ሰውየውን ጠርቶ ያነጋግሩ። 50 ከመቶ ይገባቸዋል፣ 50 ከመቶ ይልቀቅ። ለምን አፈጻጸም ተፈጸመ? ከስነ ልቦና ውጭ ይኮን ሰው ሲዘረፍ እያየ ዘረፋ ነው የሚሉት ትክክል ናቸው። ገለቴ አገር ናት። ለአገር ይጮሃል፣ ለአገር ህዝብ ይጮሃል፣ መንግስት ይጮሃል፣ ባህል ይጮሃል፣ ታሪክ ይጮሃል። ይሄንን ገለቴን ህመም ስለሺ ሳህን እንዳለው በአትሌቲክስ ፌዴሬሽን አይደል መሲ መሰረት እንዳለች ታሳዝናለች። መሲ ግን የግድ ልጅ መወለድ የለበትም። ጉድ ፈጫ እኮ ይቻላል። አብይ እኮ አሁን ምሳሌ ማነሳው መልካምነቱ ስለሚበዛ ነው። ሚሊዮን የሚባል ጎረምሳ ልጅ እያሳደገን አይደል በጋይ መንገድ። ሚሊዮን ማን ነው ከአብይ ላይ የምነጥለው? ፈጣሪም ፈቅዷል፣ ምንም ፈቅዷል። ሚሊዮን ልጅ በመውለድ በደም አይደለም። ጥሬ ግሬ ካሳደክ ካስተማርክ ለወግ ማረካ በቃ በንቴ ስም ትጠራዋለህ። ሚሊዮን አብይ አህመድ አሊ ነው ዘሩ። የኛ ቆርጦ ቀጥሎች አሁን በ20 ዓመትም በ70 ዓመትም ሚስት የላቸው፣ ልጅ የላቸው፣ ጎጆ የላቸው፣ ቤት የላቸው። እንመጣባቸዋለን ጋር ወንድሙ በሚቀጥለው የፖለቲካ ውይይታችን። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ በጠየቃችሁ መሰረት ከህግ አግባብ የገለቴን ጉዳይ በሀሌታ ሚዲያ በጣም ጠንከር ባለ መልኩ እየተሰሩ ነው። ጠበቃ ወንድሙ ኢብሳ የፖለቲካ ተንታኝ፣ የሰብአዊ መብት ተሟጋች
የገለቴ ጉዳይ አላበቃም። በባህልም በሃይማኖትም በህግም ገና ነው ብሏል። ኖ ሞር ብሏል። እኛም ኖ ሞር ብለናል። እጅግ አድርገን እናመሰግናለን ጋሽ ወንድሙ። እንግዲህ በወቅታዊ ጉዳዮች ላይ ከጋሽ ወንድሙ ጋር ረዘም ላለ ጊዜ በአትሌት ገለቴ ቡርቃ ሰፋ ያለ እውቀትና የተለያየ ህግ አግባብን አስረድተውናል። እንግዲህ የገለቴ ጉዳይም ያላለቀ ጉዳይ መሆኑን ለኢትዮጵያኖች በዚህ አጋጣሚ እየተናገርን ሀሳብ አስተያየት ካላችሁ ስክሪኑ ላይ በሚሄድ አድራሻ አሁንም አድርሱን፣ ለእናንተ መልሰን እናቀርባለን። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር ቀጥሎ ሻለው